እሺ በጣም በሚገርማችሁ ሁኔታ እግዚአብሔር አያደርግም ሲል ነበረና ሰማይና ምድር ታልፋለች ቃሌ አያልፍም ብሎ ማቴዎስ ወንጌል ምዕራፍ 5 ላይ የተናገረውን ክርስቶስን ምን እያለው ነው? ይሄ ነው በነገራችን ላይ የእነሱ ቤተ እምነት ማለት ይሄ ነው። የእግዚአብሔርን መቃወም መቃወም መቃወም። ቃሉ ምንድን ነው? እግዚአብሔር ያድናል ይገድልማል፣ ወደ ሲኦል ያወጣል ያወርዳል ያወጣልም ከሲኦል ይላል። አልቀበልም ነው ያለው። በጣም በሚገርም ሁኔታ በጣም በሚገርማችሁ ሁኔታ እግዚአብሔርን አትችለውም፣ አያደርግም። እግዚአብሔር ለምን ያደርጋል እንዴት እንዲሆናል ሲል ነበር። አንድ ኤቪደንስ አንድ ለሙከራ ያህል እንኳ አልጠቀሰልንም። ኦኬ የምትመጡ ከሆነ እና የማርቲን ሉተር ፈስ ነው የሚያድነው። ማርቲን ሉተር እኮ በፈሱ ካስታውት ደመን ሲያደርግ ነበር። በፈሱ ነው በዋንዳሮ ጸሎት ነው እንምጣ ነው በካትሪን ኩልማን ወንበር ነው። የካትሪን ኩልማን ከኢትዮጵያ ሄደው ተሰልፈው ካትሪን ኩልማን ላይ በረከቷ ጸጋዋ ይደርብን እያሉ ሙሉ ተሰልፈው የነሱ ቤተ እምነት በጠቅላላ ሄዱት የት አገሯ። በጣም እኮ እንትን ለማለት የሚያሳፍር ነው፣ ለማውራት እንኳን የሚያሳፍር። አንድ አርጅታ ክርስቶስን ስትቃወም አርጅታ የሞተችን ሴት ወንበሯ ላይ ተሰልፈው ነው ዶላር እየከፈሉ ነው። በነገራችን በዛ ነው የምትድኑት ነው ወይስ ማርቲን ሉተር ሽንት ቤት ውስጥ ሶላ ፊዴ ተገለጠ ለኝ ሽንት ቤቱ ድረስ ከኢትዮጵያ ሄዳችሁ ሽንት ቤቱን እንትን በመተው በዛ ነው። መቼስ ሰው ለማይድንበት ነገር ይሄን ሁሉ ዋጋ አይከፍልም። መቼስ ማርቲን ሉተር ቂጡን እየተከተሉ ፈሱን አይሸቱ ነበር። ምክንያቱም ማርቲን ሉተር ሄድና የታመሙ ሰዎች ይበቃ በኃጢአቱ ስላለ ያሉ ሄድና ቂጡን አዙሮ ድው ፈሱን ይፈሳል። ምን ከሰይጣን ሊያላቀቃቸው ሊያድናቸው ማለት ነው። የሰው ልጅ ከሰይጣን ከተላቀቀ ዳነ ማለት ነው። ታስይት ይሄን እናንተ ትምህርት ሲጀመር እናንተ አምናችሁ ታውቃላችሁ ወይ? የትኛውን የመጽሐፍ ቅዱስ ክፍል ነው የምታነቡት የምታምኑት? የትኛውን የመጽሐፍ ቅዱስ ክፍል እናውራ እንደ የሸት በቃ በጣም ትልቅ የሚባለው እኔ ከሐዋርያ ጳውሎስ እበልጣለሁ ወይ? ግሩደም ሲስተማቲክ ቴዎሎጂ ፔጅ 1097 ላይ እኔ ከቅዱስ ጳውሎስ እበልጣለሁ ይላል። ግሩደም የምትሉ ትሄድና በአናት ተተክለ ማርቲን ሉተር ሐውልት ላይ ትሰግዳለህ። ትነግረናለህ። በዚህ ላለመዳን ነው ወይንስ በጭንቅላት እየተከልክ እየሰገድክ እንትን እያልክ እያጠንክላት በዚህ ነው የምትድነው? ነው በበርናርድ ነው በርናርድ በሚባል በርናርድ የማንን ጡት ሲጠባ ነበረ? ሴንት በርናርድ ቅዱስ በርናርድዬ ምናምን እያልክ የኛ ጀግና በርናርድ እያልክ ነው ከኦርቶዶክስ ጋር ኦርቶዶክስን አኪዩዝ ልታደርግ ነው የመጣኸው። አሁን ገጥመኛል። የትኛው ነው? እኛ እግዚአብሔር ያድናል ይገድላል። አዎ ያድናል፣ ወደ ሲኦልም ያወርዳል ያወጣል። አዎ ቅዱሳን ከሲኦል ያወጣሉ ስንል በደንብ ስሙ። በራሳቸው ከእግዚአብሔር በተቀበሉት ቃል ኪዳን እግዚአብሔር ጻድቃንን ስላከበራቸው በእነርሱ ስለሚገለጥ ክብሩን በእነሱ ይገልጥ ስለነበረ ይሄ ነው። ማን ነው በየትኛው ቅድስና ነው ካትሪን ኩልማን ጋር ማን ቅድስት ብሎ ሰይሞልና ካትሪን ኩልማን ድረስ እየሄደ ያንተ ነቢያት ያንተ ፕሮፌቶች ፓስተሮች እየሄዱ ዶላር እየከፈሉ ወንበሯ ላይ የሚቀመጡት? እኛ ጋር ብትመጣ እኮ በነፃ ነው ነው ወይንስ በሃይላንድ እንዲህ እየመቱ ኦሬንጅ ወደ ደም ቀየርን እያሉ ውሃ እየሸጡ ጨርቅ ፓንት ማረብ ምናምን? አሁን ደግሞ ሰሞኑን እያየነ ያለ ነው የፓስተሩን እንትን ዚፕ ከፍተው ምናምን ማስተር ቤት ማድረግ ጀምረዋል ቸርች ውስጥ። በዚህ ነው የምትድኑት? በዚህ የእናንተ ድነት እዚህ ጋር ነው ወይ? ሼም አይሆንባችሁም ወይ? ደሆል በኤቪደንስ ማውጣት እንችላለን። ደሆል ግብረ ሰዶም ናቸው። ግብረ ሰዶም ሆነ የእግዚአብሔር መንግስት ሶርስ አለ ወይ? ግብረ ሰዶማውያን ያሉበት ቤተ እምነት ውስጥ ቁጭ ብለህ እንዴት ነው የእግዚአብሔር መንግስት ሶርስ አለ ብለህ የምታምነው? ትልልቅ ረጆች ግብረ ሰዶማዊ ናቸው። ትቀበላለህ? አንተ የእግዚአብሔርን ቃል አትቀበሉም ስንል እኮ ሰሙ ጨርሰህ ውይይቱ ግን የተነሳው ርዕሱ ሌላ ነው። ዳጊ
መጽሐፍ ቅዱስ ላይ የተነሳውን ርዕስ ወደ ማርያም ወሰድከው፣ አንተ ደግሞ ወደ ሌላ ሐሳብ ወደ ግብረ ሰዶም። እንደዛ ከሆነ መወያየት አይቻልም። ምክንያቱም መወያየት የሚቻለው በተነሳው ጥቅስ ብቻ ነው። የተነሳው ጥቅስ ላይ ምንድነው? ኢየሱስ ክርስቶስ ወይም እግዚአብሔር ከሲኦል ያወጣል፣ ከሲኦል የገባን ወደ ገነት ያስገባል በሚለው ነበር ርዕሱ የተነሳ አይደለ? ያንን ርዕስ ማውራት ሲገባን ወደ ሌላ ሆነ አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ያለው ኃይል ቃል ነው። ያ ኃይል ቃል ምንድነው የሚለው? እግዚአብሔር ያድናል፣ ይገድላልም፣ ወደ ሲኦል ያወርዳል፣ ያወጣልም ነው የሚል። ስለዚህ ርዕሱ ምንድነው? እግዚአብሔር ገድሎ ማዳን ይችላል ነው ወይስ አይችልም? ወደ ሲኦል ያወርዳል ወይስ ከሲኦል አያወጣም የሚል ነው መሆን ያለበት ነገሩ። ዳግም እንደዛ ነው እያልኩ አካሄዳቸው ልክ አይደለም። ምክንያቱም ወደ ሌላ ከነካነ ብዙ ነገር ነው። ዳግም የሚሄድከው ድንግል ማርያም ላይ ነው። ሰሙሻ የሚሄደው ሉተር ጋር ነው እና ስድብ አልፈልግም እያልኳቸው ነው። ስለዚህ ምንድነው የምታረጉት? ስታረጉት አሁን ሼፕ አስይዙትና ዳጊ እግዚአብሔር ይገላል፣ ያድናል፣ ኦፍ ኮርስ ወደ ሲኦል ያወጣል፣ ያወርዳል። አይወጣም ካልክ አያወጣም ብለህ ሰሙን ሞግተው። ሰሙም ደግሞ እግዚአብሔር ያድናል፣ ይገላል፣ ወደ ሲኦል ያወጣል፣ ያወጣልም ካለ ከተስማማችሁ ተጨባበጡና ተለያዩ እንጂ አሁን ላይ ወደ ሲኦል ገባ ወጣ፣ እግዚአብሔር አያደርግም እንደዚህ ነው የምትሉ ከሆነ በዛ ተወያዩ። ሄዳችሁ ግን ሌላ ፈርዘር ውስጥ መግባት አያስፈልግም ለማለት ነው። እሱን ነው ማለት የፈለኩኝ። ወደ ሌላ አካሄዳችን አስተካክል። ሳሙ ቴንኪዩ። ዳጊ ሀሳብ የምሰጡ ከሆነ ሀሳብ ትስጡና በምትሄዱበት መንገድ ላይ ደግሞ ደቂቃ እናያዝ። ለአሁኑ ደቂቃ ሳልይዝ በሀሳብ ደረጃ የምትናገሩት ነገር ካለ። በነገራችን ላይ መጽሐፍ ቅዱስ ላይ ዲስከስ የምናደርግ መስሎኝ ነበረ። መጽሐፍ ቅዱሱን አልቀበልም ብሎት እግዚአብሔር እንዲያደርግም አለ። ቀጥታ ያው ቅዱሳኑ ላይ ሄዶ ቅዱሳኑን አታክ ማድረግ ነው የጀመረው። ስለዚህ እኛ ደግሞ ከነሱ ጋር ስንወያይ እሾህን በእሾህ ነውና በደቂቃ እናወራ። ሰሙዬ እንግዲህ ሌላ ትንተናውን ሌላ በኋላ ወይ ማጠቃለል በኋላ ተነትናላችሁ። ኦኬ ወደ ደቂቃችሁ ልሂድና አሁን በምን ነው የምታወሩ? እንዳስቆማችሁ መሀል ላይ ምክንያቱም አካሄዳችሁ እዚሁ ጥቅስ ላይ 5 ደቂቃ ስጠን ይበቃናል። በቃ ወደ ሌላ ኢሹ እንዳትሄዱ። ከሄዳችሁ አስቆማችኋለሁ። ኦኬ ዳጊ ነው የምትቀጥለው። 5 ደቂቃ ልጀምርልህ ነው፣ መቀጠል ትችላለህ። እሺ እግዚአብሔር ይገድላል ያድናልም ወደ ሲኦል ያወርዳል ያወጣል የሚለው ክፍል የሚገኘው አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ ነው። ክፍሉን ስናየው በመጀመሪያ ነገር እስቲ ወደ እንግሊዝኛ እንመልሰውና እናንብበው። ስለምንድን ነው እያወራ ያለው ማለት ነው? አንድ ጊዜ ይቅርታ። ኦኬ The Lord brings death and makes alive. He brings down to the grave ነው የሚለው grave and rise up. አይችልም እግዚአብሔር ልል ነው ይሄንን ያልኩት አይደለም። ቀድም ብያለሁ፣ ቀድቼዋለሁ፣ ራሴን ሰሞኑንም ቀድቼዋለሁ፣ አሰማችኋለሁ ከፈለጋችሁ ማጠቃለያ ላይ። እኔ እግዚአብሔር አይችልም የምል ሰው አይደለሁኝ። እግዚአብሔር አይችልም የሚባል አምላክ አይደለም። ኦምኒፖተንት ነው። እግዚአብሔር አይችልም ይሄ አይባልም። እንዲህ አይነት ቃል እግዚአብሔር አይነገርለትም። እዚህ ክፍል ላይ ግን እየተናገረ ያለው ስለ ሲኦል አይደለም። ግን ስለ ሲኦልም ቢሆን እግዚአብሔር ይችላል። እኔ እንደዛ ነው የማምነው። ብሳሳት ይሻለኛል። እግዚአብሔር ይችላል ብዬ ብሳሳት ይሻለኛል። አንድ ሰው ቢያሳምን ወይ ቢከራከረኝ ይሻለኛል አልልም። በፍጹም እግዚአብሔር አይችልም የሚል ሰው አይደለሁም። ግን አንድ ነገር አለ። የእግዚአብሔር ፈቃድ ምንድን ነው? ቅድም ተናግረዋል። የእግዚአብሔር ፈቃድ አንተ ሲኦል ከገባህ በኋላ አንተን ከሲኦል ማውጣት አይደለም ፕሮግራሙ። መጀመሪያ ሲኦል ለሰው ልጅ የተዘጋጀም አይደለም፣ ለሰይጣንና ለመላእክቱ የተዘጋጀ ስፍራ ነው። በምርጫ እዛ ካልገባው ካልክ አስገድዶ አያወጣህም። የገባው በፈቃድ ነው። ከሲኦል ካወጣህማ ፈቃድን መልሶ ተጻረረ እኮ ማለት ነው። ፈቅደህን የገባው እኮ አስገድዶ ሲኦል አይከትም መቼም ችሎታ ቢኖረው። ሰው እሱን አላምንም እሱን አልከተልም ብሎ ሲኦል ከገባ በኋላ እግዚአብሔር በግድ ካወጣ እኮ የፈቃድ አምላክ ነው የምንለው ውሸት ነው ማለት። በግድ ያድንሃል ማለት ነው። በግድ አያድንህ። ኦኬ። ሌላው ደግሞ ቅድምም ተናግረዋል፣ አይነካትም። ምንድን ነው እሱ? ለምን ወንጌል ትሰብካለህ ታዲያ? እግዚአብሔር ከሲኦል ያወጣል ብለህ ካመንክ፣ ስለ ችሎታው አይደለም የማወራው። ክርስትና እንደዛ ከሆነ ከሲኦል እየገቡ መውጣት ከሆነ የኃጢአት ደሞዝ ሞት ካልሆነ ከሞት በኋላ ይገባኛል ሲኦልም ቢገባ ይወጣል የምትል ከሆነ በዚህ ጥቅስ መሰረት ለምን ወንጌል ትሰብካለህ? ሰው በሰላም ወደ ሲኦል ሂድበት። ዋትስ ዘ ወረስት አንድ ሰው ላይ ሊፈጸም የሚችለው ሊሆንበት የሚችለው ነገር ምንድን ነው? ቅጣቱ ምንድን ነው? ሲኦል አይደለም? ከዛ ደግሞ ገሃነመ እሳት አይደለም? ታዲያ ከሱ በኋላ ተስፋ ካለ እስከሱ ድረስ ለምን ታስፈራረዋለህ?
ካልተጠመቅ አትድንም፣ ካላመንክ አትድንም፣ ሜሮን ያስፈልግሃል፣ ቁርባን ያስፈልግሃል ለምን ትለዋለህ? ያለሱ መዳን እንዳለ ለዛውም በቀላሉ ማለት ነው። መጾም መጸለይ ሳያስፈልገው መልካም ስራ መስራት ሳያስፈልገው ከሲኦል በኋላ አንተ የምትለው አይነት ማውጣት እግዚአብሔር ካለው ማለት ነው። ስለ ችሎታው አላወራው ይችላል፣ ግን እንደሱ አይደለም ክርስትና። እንደሱ ከሆነ የቻለው ብሉይ ኪዳን ላይ ብቻ ነው። አዲስ ኪዳን ላይ ሳይችልም ነበር እንዴ? ልጁን ሳይልከውስ በፊት ለምን በሱ መልኩ አያድነንም ነበር ከሲኦል እያወጣ? ለምን ልጁን ልኮ ከሚያወጣን ልጁን ልኮ ከሞት ከሚታደገን መጀመሪያውኑ ይሄ ማውጣት ይሄ መቻል የቻለው እኮ አንደኛ ሳሙኤል ላይ ልጻፈው፣ ብሉይ ኪዳን ላይ ልጻፈው። ይሄ ችሎታው መቼም አዲስ ኪዳን ላይ አላበቃ። ይችላል አዲስ ኪዳን ላይ። ታዲያ አዲስ ኪዳን ላይም ለምን በሱ መልኩ ለምን ከሲኦል አላወጣንም? ፈቃዱን፣ ፍቅሩን፣ አደራረጉን በልጁ አደረገው። ማን ይጠይቀዋል እንዴ? ትችል የለ እንዴ? ዝም ብለን እንግባና አታውጣንም ለምን አይሉትም ነበር ሰዎች? ለምን ሐዋርያቶች እንደዛ ለምን አይሉትም ነበር? ለምን አንተ እንደሱ አትለውም ነበር እግዚአብሔርን? አንደኛ ሳሙኤልን ጠቅሰ እኔ ወንጌል አልሰብክም ቤተክርስቲያንም ዝር አልልም፣ በወረስት የሚመጣው ሲኦል መግባት ነው። ከዛው አይደለማ። ይሄ ነው ችግሩ እኮ። ለዚህ ነው የምልጃን ነገር ያነሳሁት። ለዚህ ነው ከሲኦል በኋላ ተስፋ የምታወራ ቤተክርስቲያን ውስጥ ያለውን ሰሙን ቻሌንጅ ያደረግኩት። ተስፋ የለም ለሰው አንድ ጊዜ ሞት፣ ከዛም ፍርድ ተመድቦበታል። ዕብራውያን 9 ላይ እንደሚናገረው ማለት ነው። ተስፋ የለም ወንድሞቼ። ሲኦል ከገቡ በኋላ ተስፋ የለም። ስለማይችል አይደለም፣ እግዚአብሔር ፈቅደህ ስላደረግከው ነው፣ ወደህ ስላደረግከው ነው፣ ህይወትን እምቢ ስላልክ ነው፣ የልጁን የመስቀል ስራ ስላከፋፋህ ነው፣ ቻንስ አለ ብለህ ስላላገጥክ ነው፣ እዛም ብገባ በእንትናና በእንትና አወጣለሁ የሚል ተስፋ ስላለ ነው። አዎ ልክ እዚህ ቃሉ ላይ እንደሚናገረው ይችላል፣ ግን አያደርገውም። አለበዚያ የልጁን ደም ማክፋፋት ነው። አለበዚያ የላከበትን አጀንዳ ልጁን የላከበትን የልጁን ስቃይ የልጁን መከራ ማክፋፋት ነው። በፕሮግራም ያደረገው ነገር ነው። ልጁን ልኳል። በልጁ የሚያምን ብቻ ይድናል። ከሲኦል በኋላ ተስፋ የለም። ይሄ ነው ክርስትና። ጨርሻለሁ። እሺ ዳጊ እናመሰግናለን። ደቂቃ ወደ ሰሙ ነው የሚሄደውን የተናገሩ ሁላችሁ ሰምታችኋል። ከታች ያላችሁ አሁን ደግሞ ወደ ሰሙ እንሄዳለን። በነገራችን ላይ 5 ደቂቃ ጀምሬልሃለሁ፣ ቀጥል። በነገራችን ላይ መጽሐፍ ቅዱስ ወንጌል ሐሜት አይደለም። ማለትም ስክሪፕቸር አለውም ብለው መጽሐፍ ቅዱስ ብቻ ብለው እግዚአብሔርን እዚህ ጋር አኪዩዝ እያደረገው ነው። እንዴት እንዲህ ያደርጋል? ለምን እንዲህ ይሆናል? እንዴት እንዲህ ይሆናል? ሪባትል ሴሽን ስለሆነ ነግራችሁ በቃ እዚህ ድረስ ነው እግዚአብሔርን የሚዳፈሩት። ኦኬ በጣም ቅዱሳንን አድሬስ እያደረገ ሲናገር ሰምተናልና ምንም መጽሐፍ ቅዱስ ጥቅስ አንድ ጥቅስ እስካሁን እየጠቀሰልን አይደለም። ምንም አልሰማንም። እንጥቀስለት። ይሄ ጥቅሱም የቤቱም ርዕስ የኔ ጥቅስ ነው። እንደገና እንጥቀስለት። ቅዱስ ጳውሎስ በደንብ አስተውሉ። ይቅርታ ትንቢተ ዳንኤል ምዕራፍ 9 ከቁጥር 4 ላይ እንዲህ ይላል፣ ወደ አምላኬ ወደ እግዚአብሔር ጸለይሁ ተናዝዤም እንዲህ አልሁ ካለ በኋላ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር፣ በደንብ ስሙ፣ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ምን ቃል ኪዳንንና ምሕረትን የምትጠብቅ ታላቅ የምታስፈራ አምላክ ነህ ይለዋል። ታላቅና የምታስፈራ አምላክ ነህ ይለዋል። ምን እያለ? ቃል ኪዳንና ምሕረትን የምትጠብቅ ለማ ከሚወዱና ትእዛዝን ከሚፈጽሙ ጋር። ቃል ኪዳን ስንል ዝም ብለን አይደለም እናወራ፣ ዝም ብለን አይደለም። እዚህ ጋር መጥተው ያዙ ይልቀቁኝ ምናምን እያሉ እንትን እኛ መጽሐፍ ቅዱስን እንቀበላለን። እኛ የመጽሐፍ ቅዱስ ባለቤቶችም ስለሆነ ያው መጽሐፍ ቅዱስን ጽፈን የሰጠናቸው እነሱ መጽሐፍ ቅዱስን ከተቀበሉ ኢቭን አሁን 100 ዓመት አይሆናቸው 96 ምናምን ዓመት ለ2000 ዓመት ያዝነው መጽሐፍ ቅዱስን ሰተናቸው የኛን መጽሐፍ ቅዱስ ይዘው ነው አኪዩዝ የሚያደርጉን በጣም በሚያሳፍር ሁኔታ። እንዲህ ሚል አሁን እንደተናገረው አይነት ምን በክርስትና ታሪክ እንዲህ እንደውም የተወገዘ ነው እንዲህ አይነት ሰው በክርስትና ታሪክ። መጽሐፉ የሚለው እንዲህ ነው፣ ኪዳን የምትጠብቅ እግዚአብሔር ያደርጋል። አዎ ለወደዳቸው ለመረጣቸው ኪዳኑን ላጸናባቸው። የወደዳቸውና ኪዳኑን ያጸናላቸው እነማን ናቸው? ቅዱሳን። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ይላል። አንድ ሰው ቅዱስ ጳውሎስን የመምሰል ህይወት ኖረ ማለት ክርስቶስን መሰለ ማለት ነው። የቅዱስ ጳውሎስ ኢሜጁ ክርስቶስ ነበርና በደንብ አስተውሉ።
መጽሐፍ ቅዱስ የሚናገረው ስለዚህ ነው። እንግዲህ እግዚአብሔር ከሲኦል ከቶ አያወጣም እንዲህ የሚያደርግ አምላክ አይደለም እያለ እግዚአብሔርን ኮሬክት እያደረገው ነው። ከዚህ ሃይማኖት ውጡ ነው የምንላችሁ። የሰው እሳቤ አይዲዮሎጂ ከሎጂክ ውጪ የሆነ ከሃይማኖት እሳቤ ውጪ የሆነ ይሄን ነው እያላችሁ ያለ ነው። መጽሐፍ ቅዱስ ጠቅሷል አልጠቀሰም? ሐሜት ብቻ። ኦኬ እንናገር። መጽሐፍ ምን ይላል? በደንብ አስተውሉ። መጽሐፍ ቅዱስ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 34 እስከ 35 እውነት እላችኋለሁ ይላል ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ካለ በኋላ ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ቃሌ አያልፍም ያለን ጌታ ተሳሳሃል እያለ በድፍረት ሲናገረው ነበር። ኪዳኑን አጸናለሁ አለ። እሱ የኦሪት ዘጸአት ምዕራፍ 20 ከቁጥር 5 ጀምሮ ስታነቡ ለሚጠሉኝ ይላል የአባትን ፍርድ በልጆች ላይ የማመጣ እስከ 3 ትውልድ የአባትን ፍርድ በልጆች ላይ የማመጣ ይላል። ለሚወድኝ ትእዛዜን ለሚጠብቁ ካለ በኋላ እስከ 1000 ትውልድ የአባቶችን ኪዳን የምጠብቅ ነኝ እያለ ይናገራል። ኦሪት ዘጸአት ምዕራፍ 20 ከቁጥር 5 ጀምሮ አንብቡት። እስከ 1000 ትውልድ 1000 ትውልዱ ድረስ ይላል። 1000 ትውልድ እዚህ ጋር አሁን የመጽሐፍ ቅዱስ ያረዳድ ስንኩልነት መሆኑን የምታረድ እሺ በቃ ሁሉም የመጣ ሚድን ይመስላችኋል? አይደለም። ይሄ ትምህርት ይፈልጋል። አረዳድ ይሄ ነው። እናንተ ከክርስትና አረዳድ ውጪ ናችሁ፣ ለክርስትና አትሆኑም፣ ክርስቲያን አይደላችሁም ስንል በኤቪደንስ ነው። እነዛ ማን ናቸው? በእነዚያ ትእዛዙን በሚጠብቁ ክርስቶስ እስከ 1000 ትውልድ በሚምራቸው መንገድ ሄዱ እነርሱን የመሰሉ እግዚአብሔርን ወደ መምሰል ላደጉ። ቅድም መምህር ድል በድል ሲናገር ነበር። ማንም ዞረ ዘለ መተ ምናምን እንዴ የለም። ይሄ እሱ አንተ አረዳድ ነው። በል እዚህ ጋር መተ ኃጢአት የሰራውም ሌባውም አመንዝራውም ከዛ የሚወለድ ሁሉ ይድናል እያለ ነው መጽሐፍ ቅዱስ አይልም። ክርስቲያናዊ ጭንቅላት ስለሌላችሁ ነው እናንተ ጥላቻ ስላረገዛ በሃይማኖት ስም ሌላ ስለሆናችሁ። ስለዚህ መጽሐፉ ምንድን ነው የሚለው? ኢንተራፕት አድርገን አኬድን ነው አኬድ ምንድን ነው መጽሐፍ ቅዱስ? መጽሐፍ ቅዱስ እንዲህ አይነት ነገር የለውም። እሺ አካሄድ ምን ነበር? በቃ ስትናገር መጽሐፍ ላይ ብቻ ነው፣ መጽሐፍ ቅዱስ ላይ ብቻ ነው የምታወራው። መጽሐፍ ቅዱስ ላይ ብቻ ስታወራ እናንተ ወይም እነሱ እያልኩ ጥቆማ አያስፈልገውም። ኦልሬዲ ሰዓትንም ስለጨረስክ ብዬ ነው ወደ መጨረሻ ደቂቃ ላይ የምትናገረው። ልክ ስላልሆነ አንድ ደቂቃ መልስልኝና ኖ አንድ ደቂቃ መልስልኝ። ኖ ኦልሬዲ ደቂቃው 20 ሰከንድ ነበር የቀረው። 20 ሰከንድ ኖ በቃ ጨርሰሃል። ይቅርታ ሰለስ ለምንድን ነው የጨረስኩት? አስቆመኝ። ለምንድን ነው የጨረሳል የምትለኝ? ኖ 20 ሰከንድ ነበር። አኬድ ልክ አልነበረም አልኩህ እኮ መልስልኛ። 20 ሰከንድ አይደለም እያወራሁ እያለ 30 ሰከንድ ላይ ነው ያስቆምከኝ። ኖ 20 ሰከንድ ነው እያየሁት ነበር ደቂቃውን እና በቃ አሁን አኬድ እያልኩ ነበር። አኬድን ደግሞ በቃ 20 ሰከንድ አውራ። 20 ሰከንድ ግን አኬድን አስተካክል አወራው ነው 20 ሰከንዱ ሳረግልህ አኬድ። ስለዚህ ሐሳቤን ኢንተራፕት ስላደረከው አንድ ደቂቃ አድርግልን፣ ሐሳቤን ስለበተንከው። ምክንያቱም እኛም ማስቆም እንችል ነበር መሀል ላይ ሲናገር። እነሱ በቅዱሳኑ እንዲህ ስለሚሉ ነው ሲያወራ ነበር። ሰሙ እየተናገረ የነበረ መጽሐፍ ቅዱስና መጽሐፍ ቅዱስን ብቻ እየተናገረ እነሱ ጋር በቅዱሳኑ እንዲህ ስላለ ነው እያለ ሲያወራ ነበር እንዴ? አላለም። እኔ ረጅም ሰዓት እኮ እየሰማሁት ነው እኮ እንዴ። ይቅርታ መምህር ትሩላ ምን እያለ ነበር ሲናገር የነበረው? እነሱ ጋር በቅዱሳኑ በእንዲህ መዳን ስላለ ነው እንዲህ ሚሏችሁ ምናምን እነሱ ጋር አትግቡ ምናምን ሲል አልነበር እንዴ? አላለም። ኦኬ አሁን 20 ሰከንድ ነው የፈለከው? 20 ሰከንዱ ልጨምርልህ። አውራ አንድ ደቂቃ አድርግልኝ፣ ምክንያቱም ሐሳቤን ነው የበተንክብኝ። ግድ የለም ሰሙ 20 ሰከንድ ይበቃል። በቃ ችግር የለውም። 20 ሰከንድ በቂ ነው። 20 ሰከንድ ነው። በሰዓቱ እናወራ። ቀጥላውን ጀምር ይላሉ። ኦኬ ሲኦል አይወጣም ሰው እንዲህ አይሆንም ሲለን ስንሰማ ነበረ። እግዚአብሔር ወደ ሲኦል ያወርዳል ወደ ሲኦል ያወጣል እያለ መጽሐፉ ቃል በቃል እየተናገረ ነው። ሪባትል ሴሽን ስለሆነ ነው ሜንሽን እያደረኩት ማወራው። እግዚአብሔር ሲፈልግ ሲኦልንም ገሃነምንም ማጥፋት የሚችል አምላክ ነው። ሁሉን ቻይ ኤልሻዳይ ነው። እሺ የኛ አምላክ እግዚአብሔር ጨርሰናል። ከዚህ በኋላ አሁን የምትነጋገሩት አለበለዚያ አንተ ነግሬሃለሁ። ሰሙ ከመጀመሪያው እኔ አካሄዳችን ካላማረ ደስ የማይል መጥቶ ቡሊ ሲያደርገን መሀል ላይ ያስቆመዋለሁ።
እኔ አስቆመዋለሁ። ቡሊ እንደዛ ሲያደርገን ማለት ከተናገረ ነው። አንተ ካላስቆምክ አስቆመዋለሁ። እኔ ራሴ አስቆመዋለሁ። የሆነ ነገር ከተናገረ ራሴ አስቆመዋለሁ። ምክንያቱም አካሄዱ ልክ ካልሆነ ይሄ ልክ አይደለም ዳጊ አቁም እላለሁ። እዛ በኋላ ካቆመበት ደቂቃ ላይ ስለማየው እኔ ሴኮንዱንም ከዛ ጀምሮ ያወራልኝ። ከዛ በኋላ አስተካክሎ ይናገራል ማለት ነው። እንደዛ ካልሆነ በስተቀር የነዛ እየተባባለ የምንነጋገርበት መንገድ የለም። ስትሬት በሆነ መንገድ እናወራ ብዬ ነው። እሺ አሁን የምትነጋገሩት ጥያቄና መልስ 10 ደቂቃ ሰጣችኋለሁ። ጥያቄና መልስ 15 ደቂቃ አድርግልን። 15 ደቂቃ አድርግልን ጥያቄና መልስ። ዳጊ 15 ደቂቃ ትጠይቃላችሁ። አይበዛም? 10 አይበቃንም? አለ አይበዛም። እንደፈለገ እንደናንተ ስምምነት ብዙ የምጠይቀውም ጥያቄ ስላለ 15 ደቂቃ እንደውም ጥያቄና መልስ ያንሳል። ኦኬ አርገው ችግር ጥያቄና መልስ ከማድረጋቸው በፊት ማሳሰቢያ አለኝ። እሺ ኤርሚ፣ እሺ በጣም ማሳሰቢያ ምንድነው? በቀጥታም ሆነ በተዘዋዋሪ እግዚአብሔር ያድናል ወይስ ይገላል ከሚለው ውጪ መጠየቃት የምትጠያየቁ ከሆነ ጣልቃ እንገባለን። ሁለታችሁም በቀጥታም ሆነ በተዘዋዋሪ መንገድ እግዚአብሔር ያድናል ወይስ ይገላል፣ እግዚአብሔር ያድናል ይገላል ከሚለው ሐሳብ ውጪ ብትጠያየቁ ጣልቃ እንገባለን። ሁለታችሁም ላይ ይሄን ታሳቢ ይደረግ። እሺ እነሱ ከተስማሙ፣ ሁለታቸው ከተስማሙ ማንም ሰው ጣልቃ መግባት አይችልም። በመጀመሪያ ወንጌል አማኝ ያለው ማንም ሰው አይገባም። አንዴ ብቻ ነው ያለው። ስለዚህ ማንም ሰው ጣልቃ ከገባ እወጣለሁ። ችግር የለውም። መጀመሪያ የሁለታችሁ ኤርሚዬ ግልጽ ነው። ውጪ ካወራችሁ ጣልቃ እንገባለን ያልነው እንጂ መውጣት ይቻላል። ከምንም ውጪ ላውራ ማንም ሰው መውጣት አይችልም። ጣልቃ ከገባው መውጣት ጠብቁኝ አንዴ፣ እኔን ጠብቀኝ ብፁዕ። ጥያቄና መልሳቸውን በምን አይነት በኩል ላይ መጠያየቅ እንደፈለጉ መጀመሪያ ከሰሙና ከዳጊ እንሰማለን። እንደ ማንኛውንም እንጠያየቃለን ከተባባሉ እንደፈለጉ ይጠያየቁ በማለት ሰው ጣልቃ እንዳይገባባቸው። ምክንያቱም አጠያየቁ አሪፍ እንዲሆን የሁለታቸው ስምምነት ይወስኗል ብዬ አስባለሁ። እንደኔ ዳጊና ሰሙ አሁን አንድ የተወሰነ ደቂቃ 2 ደቂቃ አውሩ፣ በምን በኩል እንደምታወሩ ማለት ነው። አዎ በቃ 15 ደቂቃ ጥያቄና መልስ ስለሆነ በቃ ወደ ቀጥታ ወደ ጥያቄና መልሱ እንግባ። ጥያቄውና ታዲያ ጥያቄው የምትጠያየቁት ጥያቄ ከመጽሐፍ ቅዱስ ውጭ ነው ወይስ በመጽሐፍ ቅዱስ ዙሪያ ማንኛውንም ጥያቄ የምትጠያየቁ? ሚዩት ያላደረገ ሰው ካለ ሚዩት አድርጉ። መጽሐፍ ቅዱስ ጥቅስ ላይ አይደለም ወይ ያለው? ከመጽሐፍ ቅዱስ ሰሙ ያስተጋባል፣ ከመጽሐፍ ቅዱስ ከመጽሐፍ ቅዱስ ነው ያኔ ያስተጋባል። ከመጽሐፍ ቅዱስ ባነሳችሁ ርዕስ ነው የምትወያዩ ወይንስ ሌላ ነገር ትነካካላችሁ? እሱን ነው መጀመሪያ እንድትጠያየቁ። በቅዱሳንም አብሮ ተጨምሮ ነው ወይንስ መጽሐፉ ላይ ብቻ ባለ ዙሪያ የምትነጋገሩ? ዳጊ በተነሳንበት ክፍል ላይ ማውራት እንችላለን። በቃ በተነሳችሁበት ክፍል ሌላ ጥያቄ እንዳትጠያየቁ ማለት በሱ ዙሪያ ባሉ ሀሳቦች ላይ ጥያቄውን በዛ ላይ ማጠንጠን አለበት። እሺ ጥያቄ ትችላለህ። ማን ላይ ጀመር? 15 ደቂቃ ከዳጊ። ሚዩታችሁን እንትና ትበሉት፣ አትዝጉት። ለመመላለስ 15 ደቂቃ ከዳጊ ላይ አድርገው። 15 ደቂቃውን ዳጊ ላይ አድርገው። እሺ መልሱ ቶሎ ጀምር ያለው ዳጊ ጀምር። እሺ ሮሜ 10 ላይ እንደሚናገረው እንግዲህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ይህንን ባያረጋ አንድ ሰው ሲኦል ይገባል ወይስ አይገባም? ካላመነ ነው አሁን ተፈርዶበታል ይላል። ኦኬ ቢፈረድ ታዲያ ምን ችግር አለው? መልሶ እግዚአብሔር ከሲኦል ያወጣል፣ ይድናል ማለት ነው። እግዚአብሔርን ያላመነ ያልተጠመቀ ስጋው ደሙን ያልወሰደ ክርስቲያን ይሆናል የሚል የመጽሐፍ ቅዱስ ቨርስ የለም። ስለዚህ እግዚአብሔር ከሲኦል ያወጣል ያልከው ያመኑ የተጠመቁትን ነው ማለት ነው። አዎ በእግዚአብሔር አምነው ተጠምቀው ክርስቶስን ወደ መምሰል እያደጉ መሀል ላይ ለዛም ያበቃ ኃጢአትን ካላደረጉ እግዚአብሔር ይችላል። መጀመሪያ እነዚህ ሰዎች ለምን ሲኦል ገቡ? እሱን እግዚአብሔር ነው ያስገባቸው። ሰው አምኖ ተጠምቆ ለክርስትና የሚያበቃው ያልከውና ኖሮ ሰው ይገባል ማለት ነው። እግዚአብሔር ሲኦል ይከተዋል ማለት ነው። እግዚአብሔር ሲኦል ያስገባዋል፣ ከሲኦልም ያስወጣዋል። ስለዚህ እሱንም ባያረግ ሲኦል ይገባል አይደል? ክርስትናውንም ቢጠብቅም ባይጠብቅም ሲኦል ይገባል ማለት ነው። በዚህ አባባል ክርስትናውን ኦልሞስት ክርስትናውን ካልጠበቀማ ለሲኦል የሚያበቃው አለ። ለሲኦል የሚያበቃው ስርየት የማያሰጣቸው ኃጢአቶች አሉ። እነዛን ከፈጸመ እንትን ላይ ይችላል። ስለዚህ ቢጠብቅም ይገባል ባይጠብቅም ይገባል ማለት ነው። በሁለቱም ሲኦል ይገባል ማለት ነው ሰውየው።
እንዲህ የሚል መልስ አልመለስኩልህም። ኦኬ። ስለዚህ አንድ ሰው ካላመነ አይደለ በአፉ ካልመሰከረ ሲጀመር አላመንም ነው አይጸድቅም ማለት ነው። ሲጀመር ካላመነ ክርስቶስን አላመነምና ተፈርዶበት አሁን ተፈርዶበታል ይላል መጽሐፍ። ኦኬ። የተፈረደበት ሰውዬ ግን ከሲኦል መውጣት ይችላል። ምን ችግር ይፈረድበት? ኦልሬዲ እግዚአብሔርን አላመነማ። ከሲኦል የሚወጡት ማን ናቸው? አልተፈረደባቸው ናቸው። ነገርነህ እኮ እግዚአብሔርን አምነው እግዚአብሔርን በመምሰል እየተመላለሱ መሀል ላይ ቢስቱ ገብተዋል። ያለዛ የማያበቃቸው ከሆነ እግዚአብሔር ደግሞ ይመልሳቸዋል። ኦኬ። ስለዚህ ያስገባቸው እርሱ ነው የሚያስወጣቸው። መጽሐፉ የሚለው እንደዛ ነው። ስለዚህ የሳቱትም እንደሱ ብሎ የሳቱትም እንደሱ ብሎ ያልሳቱትም እንደሱ ኖር የሳቱትም ያልሳቱትም ሲኦል ይገባሉ ዞሮ ማለት ነው። መቼም የሳተ ገነት ይገባል አትለኝ። እንዲህ ሚል ንግግር አልተነገርኩም። እሱን አንተን እያወራህ ያለኸው አልከኝ እኮ ይሄን አድርገው ቢስቱ ሲኦል ይገባሉ አልክ። አላልኩህም። አንተ የምትለው ሌላ ነው፣ እኔ የምልህ ሌላ ነው። አንተ የምመልስልህ ሌላ ነው፣ አንተ የምታብራራው ሌላ ነው። እኔ ነርቨስ ሳትሆን ስማኝ፣ በደንብ አዳምጠኝ። ቀላል ነው። ነርቨስ አልሆንኩም። ምንድነው ነርቨስ የሚያደርገኝ? በክርስትና ህይወታቸው ቢደግሞ ሲኦል ይገባሉ አይደል? በጣም ቀላል መልስ ነው የመለስኩልህ እኮ ዳጊ። በጣም ቀላል። ራስን አዳምጠው። ወዳጄ እኔ በደንብ ራሴን እያዳመጥኩ ነው። ከገቡ በኋላ መውጣት የሚችሉ ከሆነ ገባ። መጀመሪያውኑ አንድ ሰው በአፉ መመስከር እግዚአብሔር ከሙታን እንዳስነሳው በልቡ ማመን አያስፈልገው። ምክንያቱም በዚህ ባይገባ በዛ ይገባል፣ ከሲኦል ይወጣል። ክርስትና አያስፈልገውም፣ ወንጌል አያስፈልገውም ማለት ነው። እንዲህ ሚል ማንንም እሱን አንተ አልክ። እንዲህ አይነት ሰው ሲኦል አይደለም ገሃነም ቪአይፒ ነው የሚገባው። ምን አይነት ሰው ከሲኦል እንደሚወጣ ከመጽሐፍ ቅዱስ የሚናገረው አይነት ሰው እሱን ካራክተራይዝ አድርግልኝና እሱን ልመልስልህ። መረጃ አምጣ። እንዲህ ከሆነ ከሲኦል ይወጣል፣ እንዲህ ከሆነ ግን ከሲኦል ይወጣል የሚለው መረጃ አስጣ። ወዳጄ በደንብ ስማ። እኔ መጽሐፍ ቅዱስን ነው ኤቪደንስ መረጃ ፈልገው መረጃ መጽሐፍ ቅዱስ ነው እኮ ሰጠኝ። አንተ ያልከው አንተ የመሰለህ የሰራ ከሲኦል ይወጣል። ስለዚህ እንድመልስልህ ተረጋጋ። ምን ይላል መሰለህ? አሁንም ቅድም የጠቀስኩት አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 እግዚአብሔር ያድናል፣ ይገድልማል፣ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል። እነማን ናቸው? ለዚህ ቃል የታመነ አምላክ ነው። ምክንያቱም ሰማይና ምድር ያልፋሉ፣ ቃል ግን አያልፍም ያለው ከሲኦል የሚወጣው ማን ነው? እግዚአብሔር ነው። ያወጣል አይደለ? ከሲኦል ያወጣል። መጀመሪያ ግሬቭ ነው የሚለው፣ ስለ ሲኦል አይደለም ያወራው። ችግር የለም ሲኦል ብለን እናስብ። ነገርኩህ እኮ ስለ መቃብር ዳግም አልሰማህም? ነገርኩህ እኮ በጣም ከሲኦል የሚወጡ እነማን እንደሆኑ ነገርነህ። መረጃ ግን አልሰጠኝም። ኦኬ ቆይ ሲኦል እዚህ ጋር የተጻፈው ሲኦል አይደለም እያልከን ነው? የጠየኩህን መልስልኝ። እነማን እንደሚወጡ ከሲኦል ንገረኝ፣ መረጃውን ስጠኝ። ይሄው መረጃውን ስጠኝ እኮ እነማን ያወጣል ነው የሚለው እንጂ እነ ከላይ ይወጣሉ እነ ከላይ ይወጣሉ ነገር የለም። ኦኬ ስማቸውን ልጥቀስልህ። በስም ነው የምትፈልጋቸው? መረጃ እንደሚወጡ መረጃ እነማን እንደሚወጡ ምን አይነት ህይወት ውስጥ የገቡ ይሄው እንደሚወጡ እኮ መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 በደንብ ሁሉም ይወጣል። ሁሉም ሲኦል ያድናል ካለ በኋላ ይገድልማል። ሲኦል የገባ ሁሉ ይወጣል። ወደ ሲኦልም ያስገባል። ሲኦል የገባ ሁሉ ይወጣል። ይሄው ይወጣል አለ እኮ መጽሐፍ ቅዱስ። ኦኬ ሲኦል የገባ ሁሉ ይወጣል ማለት ነው። መጽሐፍ ቅዱስ እግዚአብሔር ቃል ስላለኝ ሲኦል የገባ ሁሉ ይወጣል ማለት ነው። እግዚአብሔር ሲኦል ያስገባውን ያስወጣል ብለን እናምናለን እኮ። ታምናላችሁ? ስለዚህ ሲኦል የገባ ሰው ይወጣል። እኛ ክርስቲያኖች ነን እኮ ታምናለህ? እንደዛ አባቱ ይሄው እግዚአብሔር ሲኦል ያስገባል፣ ሲኦል ያስወጣል፣ ይወጣል። ይሄው መጽሐፍ ቅዱስ እየነገርን ነው። የራስህ ወንጌል ሰብከህ አታውቅም፣ ግን እንደ ወንጌል መስበክ ለምን ፈለግ ታዲያ? ወደ ኤርሚያስ አስቆም። እኔ አሁንም ፐርሰናል አታክ ላይ የሚመጣ ከሆነ ሞራል በጣም ትክክለኛ ጨዋ ጥያቄ ነው። በስርዓት ይዘህ ጥያቄ ጠይቅ። ወንጌል ለምን ትሰብካለህ? ጥያቄ ጠይቅ። አንተም እንኳን ወንጌል ሰብካል ዱዳው ነህ። መጽሐፉ ላይ እየሄዳችሁ ስለዚህ መጽሐፉ ላይ ነው። አንድ ሰው ከሲኦል መግባት በስርዓት ጥያቄ ነው። እየሄዳችሁ ሳይሆን በስርዓት ያለ ስድብ ጥያቄ ጠይቅ በለው። ጥያቄ እየጠየቀ ያለ ወንጌል ሰበክ ወይ ነው ያለ። ወደ እንትኑ ሂድ። መቼም አንድ ሰው ሲኦል የሚገባው ወንጌል ስለተሰበከውና ስላልተሰበከው ኤርሚያስ እንትን አትበለን። ወንጌልን ስለተቀበለና ስላልተቀበለ አባቱ ደቂቃዎችን ትይዝልኛለህ። ሌላ ጥያቄ አለ? ምንም ወንጌልን ትሰብካለህ። ማንም ሰው ከሲኦል የሚወጣ ከሆነ ወይ ደግሞ ማንም ሰው አይወጣም በለኝ። ማንም ሰው አይወጣም የምትል ከሆነ መረጃ ማምጣት አለብህ። አንዱ ማንም ሰው ከሲኦል ይወጣል ብለን አልተናገርንም። ኦኬ የሚወጡት ማንም ሰው ከሲኦል እነ ከሌለው የሚወጡት የምትል ከሆነ መረጃ አልተናገርንም። ኦኬ ጥሩ። ማንም ሰው አይወጣም ማለት ነው። ማንም ሰው የማይወጣ ከሆነ የሚወጡት እነማን ናቸው? መረጃ ስጠን። የሚወጡ ኤሊ ኦሪት ዘጸአትን ትሄድና ምዕራፍ 20 ከቁጥር 5 ጀምሮ ያለው በደንብ ታነበዋለህ። መረጃ ነው። እነማን ከሲኦል እንደሚወጡ ይነግርሃል። እነማን ነው ይወጣሉ ይላል። ንገረኝ። በቅድም እኮ ሰብራ
ጊዜን አትግደል ንገረኝ። በግልጽ ኦሪት ዘጸአት ምዕራፍ 20 ምን ነው መጽሐፉ እንዳነበለ ነው መጽሐፍ ቅዱስን መረጃ ያስጠኛል። መረጃ ያስጠኛል። እሺ ኦሪት ዘጸአት ምዕራፍ 20 እሺ ከፍተዋለሁ ንገረኝ። ከቁጥር 5 ጀምሮ አብበው። ኦኬ ቁጥር 5 አትስገድላቸው አታምልካቸውን በሚጠሉኝ እስከ 3ኛ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች የማመጣ ይላል። እሺ ምንድነው? እሺ እነማን ይወጣሉ ማለት ነው? በዚህ ምክንያት አይ እንዳለ ማንበባችን ጥያቄና መልስ ላይ ነን ያለነው። አፋልገኝ ከሆነ ሌላ ጊዜ ላፋልገኝ። እኔ አንብብ ያልኩ ከ5 እስከ 6 ያለውን ክፍል ነው አንብብ ያልኩ። አንብብ። ኦኬ 6 ልጨምርልህ። ኦኬ ለሚወዱኝ ሆልድ ለሚወዱኝ ጀግን አትፍራ። እሺ አቋርጥኝ። በአንተ ተራ ቀልዳለሁ። አትቀልድ። ለሚወዱኝም ትእዛዜን ለሚጠብቁ ለሚወዱኝም ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀጥተኛ አምላክ ነኝና እነዚህን ከሲኦል አወጣለሁ ይላል። ቀጥተኛ አይደለም። በፍርሃት አማርኛውን አንብብ። ቀናተኛ አምላክ ነኝ። እነዚህን ከሲኦል አወጣለሁ ይላል። ቀጥተኛ አይልም። እነዚህን ከሲኦል አወጣለሁ ይላል። ቀናተኛ አምላክ ወዳጄ እነማን ናቸው? እነዚህ ናቸው ከሲኦል የሚወጡት። እነዚህ ናቸው ከሲኦል የሚወጡት። አዎ የት አለ አሳየኝ። ከሲኦል ይወጣሉ። አዎ እስከ ሺህ ትውልድ የሚኖረው እኮ የት አለ? እነዚህ ከሲኦል ይወጣሉ ተሰጠነ እኮ ይሄው መረጃ ነገርን። እስከ ሺህ ትውልድ ምምር አለህ እኮ። መጀመሪያ እነዚህ ሲኦል መግባታቸውን መረጃ ስጠኝ። መቼም ከገቡ በኋላ ነው የሚያወጣቸው አይደል? ሳይገቡ ነው የሚወጡት። እንደነዚህ ሳይገቡ ነው የሚወጡት። አባቱ ምንድነው? እነዚህ ሳይገቡ ነው የሚወጡት። ምንድነው ክፍሉ የሚለው? ዛሬ ነው አይደል ያነበብከው? እነዚህ ሳይገቡ ነው ወይ የሚወጡት? ወይ ነው የስም ዝርዝር አይደለም። ቆይ የስም ዝርዝር ልስጥ እንዴ? የስም ዝርዝር ልስጥ። ትውልድ እኮ አልከኝ። ችግር የለውም። ትውልድ የሚል ስላለ ችግር የለውም። ይሄ ትውልድ ሳይገባ ነው ወይ የሚወጣው? ጥቅስን አንብብ ተብለህ ያው ጉሮሮ ተይዘው አነበብክ። ስም ዝርዝራቸው ነው የምትፈልገው ከዚህ በላይ? እኔ ቀልዳለሁ በራሴ ጊዜ እስከ ሺህ ትውልድ የሚማሩት ብለህ እነማ? ኦኬ ስለዚህ እነዚህ ሺህ ትውልድ ገብተዋል ሲሆን አልገቡም። ይሄ መልሰኝ በጣም ትክክለኛ ከጥቅሱ ጋር መረጃ እስከ ያለ ጥያቄ ነው። ይሄ ሺህ ትውልድ ያልከው ገብቷል ሲሆን ወይስ አልገባም? መቼም ስለ መውጣቱ የምናወራው ከገባ ነው። ሳይገባ ወጥቷል አልወጣም የሚለውን አናወራም። መጀመሪያ መግባቱን አሳየን። ምህረት ነው የምናወራው። እየሰማ ነው። ምህረት ስለበዛላቸው ስላልገቡ ነው እንዴ ጥቅስ ያመጣህልኝ? እኔ እኮ የጠየቅኩህ ሲሆን ስላልገቡ ምህረት ስለበዛላቸው ምህረቱ ስለደረሳላቸው ቀናተኛው አምላክ ስለረዳቸው ስለወደዳቸው ትእዛዙን ስለጠበቁ አይደለም። ታዲያ የሚወዱትና ትእዛዙን የሚጠብቁ ኦኬ ጥያቄ አልገባህም ማለት ነው። እኔ ጠየቅኩህ ሲኦል ከሲኦል ጥያቄ ላይ ስለምጠይቅህ ችግር የለውም። ኦኬ ተራብ ታርገኝ መንተባተብ መጫጫ እኮ አያስፈልግም። አሁን መጠይቀህ እነዚህ ገብተው ከሆነ ገብተዋል በል። ዛሬ ሰሙን ገጥማ በዘጸአት 20 መሰረት ቁጥር 5 መሰረት እነዚህ ገብተዋል ሲኦል። እሺ ኦኬ እነማን ናቸው ብለህ ለጠየቀኝ ፈጠን እንዲያልክ መልስልኝ። ከሲኦል የሚወጡት እነማን ምህረት የሚያገኙት እነማን ናቸው ስትለኝ ምህረት የሚያገኙ ወይም እግዚአብሔር የሚምራቸው እነማን እንደሆኑ መጽሐፍ ቅዱሳዊ መረጃ ገልጠህ አንብብ። እየተናነቀ አነበብክልኝ። ስለዚህ እነዚህ ገብተዋል ወይ? እነዚህ ሲኦል ገብተዋል ወይ? ገብተው ወጡ የሚል መረጃ ነው የሰጠኝ። አሁን እነዚህን ገብተው እነዚህን አስወጣቸው ከሲኦል። እኔ እኮ ቅድም ለጠየቅ የሚማሩ እነማን ናቸው ብለህ ለጠየቀኝ እኮ ነው የሚማሩት እነማን እንደሆነ ይሄን መረጃ የሰጠው። ጥያቄ ሲኦል የገባውን ግለሰብ ስሙን ንገረኝ ነው። ኦኬ እነዚህ ምረት አይደለም የትውልድ ስም መንገር አሁን በዚህ ጥያቄና መልስ ላይ ይከብዳል። ወዳጄ ስማቸውን ንገረኝ እያልከኝ አይ ዶንት ቲንክ አንተም ዛሬ ነው መሰለኝ ዝም ብለህ ሰርች ታደርጋለህ። እንደዚህ ይላል። ይኸውልህ ላንብብልህ። እሺ ጥያቄው ላይ ስለሆንኩኝ ተራራ አታርገኝ ሰሙዬ። ለመሰለህ የራስህ ተራ ስላለ አንተ ላይ እንዳይቀለድብህ ነው ስርዓት መያዝ ያለብህ። ራስህን እኔ እንዳንተ እኩል ስለማላወራ ጥያቄ ልጠይቅህ ነው። እንደዚህ ተራራ ታርገኝ ከሆነ አንድ ጥያቄ እንድጠይቀኝ አላደርግም። በስነ ስርዓት እንጨርስ። ቁጥር 6 ላይ እንደዚህ ይላል። ለሚወዱኝ ራስህ ያመጣሁልህ ልንገርህ። እኔ ሌላ አዘጋጅቼልህ ነበር ጥያቄ ራስን የራስን ጥያቄ ጠየቀ። ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ ምህረት ያደረገልህ ከሆነ እኔ ጠየቁ ሲኦል የተገባ ምህረት ያልተደረገለትን ነው። እነዚህ ምህረት የማደርግ የሚለው ሲኦል ለገቡት ነው ምህረት ያደረገላቸው። እነዚህ ሰዎች እነዚህ ትውልዶች ሲኦል የገቡ ናቸው። ክፍሉን ጨርሰህ እስከ ቁጥር ስንት ድረስ? እስከ 6 አነበብኩልህ። ከ6 ልለፍ ሙሉ እኔ አምላካችሁ እግዚአብሔር ቀናተኛ አምላክ ነኝ እስኪለው አንብበው። ቆርጣ አምጥተህ እንዲህ ይላል ያልኩ ባንተ ላይ ማሾፍ እንችላለን። እሺ እኔ ችግር የለውም። የሚወዱትም ትእዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ሙሉውን አንብበው እኮ ነው ያልኩህ። ሌላ ሙሉ እሺ ምዕራፍ 20 እንዳለ ላንብብልህ። ምዕራፍ 20 አይደለም ያልኩህ ከቁጥር 6 ነው ያልኩህ። ላንብብልህ እስከ 6 ያለው ሙሉውን። አይ ደግሜ ያላነበው እስከ 4 ነጥብ። አዎ ለሚወዱኝ ትእዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና
ስለዚህ እነዚህ ምህረት ያደረገላቸው ትውልዶች ሲኦል ገብተው ነው ምህረት ያደረገላቸው ወይስ ገና ያልገቡ ናቸው? ጥያቄ በጣም ከርዕሱ ጋር የሚሄድ መልስ። ኦኬ ስለዚህ ጥያቄ ይሄ ሹ ትውልድ የተባለው ይሄ ሹ ትውልድ ስሙን ያልጠየቅኩ ይህ ትውልድ ሲኦል ገብቶል ኦልሬዲ ከዛ በኋላ ምህረት ያደረገላቸው ወይስ ሳይገቡ በፊት ነው? አልገባኝም እኮ ጥያቄ ወይ ከጠየቀኝ ዝም ብለህ እያወራ እኔ ላወራ ስል ታወራለህ። ያው ጸጥ ብያለሁ። መልስ እንደገና ጥያቄውን ጠይቀኝ። መልስ እኮ ምን ጠፋብህ ጥያቄው? እኔ እያወራሁ እኩል እንደገና ጠይቅ። እሺ ጠፋል። ጥያቄው እንደገና ነገር ይሄ እስከ ሺህ ትውልድ ድረስ ምህረትን የማደርግን የሚለው እስከ ሺህ ትውልድ ድረስ ምህረት የማደርግ የሚለው ምህረት ያደረገላቸው ወይም አደርጋለሁ ብሎ ቃል የገባላቸው ሲኦል የገቡ ናቸው ወይስ ገና ከመግባታቸው በፊት ነው ይሄ ነገር የተነገረ ያለው? ኦኬ ከዲስከሽናችን ቶፒክ ተነስተን እንትን ስንል እነዚህ ሺህ ትውልድ ተብለው ሜንሽን የተደረገ እስከ ሺህ ትውልድ ምረልሃለሁ ሲል ከእስከ የለም ሪስትሪክሽን የለውም። ስለዚህ በዚህ የትውልድ አደረገው እግዚአብሔርን በመምሰል እንትን የሚሉ ኢቭን ኢፍ ሲኦል እንኳ ቢገቡ እግዚአብሔር የምህረት ኪዳን ስላለው እግዚአብሔር ያድናቸዋለሁ አድንልሃለሁ ሲል ዝም ብሎ አይደለም እየተናገረ ያለው። ኦኬ እመልሳቸዋለሁ በቃ አመሰግናለሁ ወደ እኔ አመጣቸዋለሁ እያለ ነው እግዚአብሔር ቃል በቃል እየተናገረ ያለው። ይሄን ሄርሜኔቲክስ ላይ ገብተህ ማንበብ ትችላለህ። እኔ አማርኛ ነው እንደዚህ የምታወራ ከሆነ እኔም በዳታ አወራለሁ። ጨርሽ አመሰግን ተመልሶልኛል። ስለዚህ ምን እያለ ነው? ይሄ ሹ ትውልድ ምህረትን የሚለው ትውልድ ሲኦል ገብተው የሚምራቸው ነው ካለ እስከ ሺህ ትውልድ ድረስ የሚምር ከሆነ ሲኦል እንዳይገቡ ሰዎች ወንጌል መሰበክ የለበትም ማለት ነው አይደል? ልክ ነኝ? ለምን ወንጌል ትሰብካለህ ታዲያ? እንደሱ ከሆነ እግዚአብሔር ሺህ ትውልድን ያህል ከሲኦል አውጥቶ የሚምር ከሆነ ለምን ወንጌል ይሰበካል እኮ? አንዴ ሚውት አድርግልና እንድመልስልህ ማትመልስ ከሆነ ወደሚቀጥለው ጥያቄ አንተ አሁን ለእኔ ሳወራ እኩል ታወራለህ። ረበሽ በጠበጠ አይ በቃ አትመልሰው አላመጣሁት ነው ጥቅስ ያልከው። እሺ እንደዚህ ይላል ኤፌሶን 2 ላይ እንደዚህ ይላል። ኖ ማለት አንችልም። ጠያቂው ነኝ ያው ፍራት አያችሁ አይደለ? ቀጥል። እየሰማኸኝ ነው? እንግዲህ ፈርቷል ማለት ነው። እሺ እንደውም ሮሜ ላይ ያለው አንድ ጥያቄ ልጠይቅህ። ሮሜ 3 ላይ እንደዚህ ይላል። ሁሉም ኃጢአትን ሰርተው እግዚአብሔር ክብር ጎድሏቸዋል ካለ በኋላ እንደዚህ ይላል። እነዚህ ክብር እግዚአብሔር ክብር ሮሜ 3:23 ሁሉም ኃጢአትን ሰርተዋል። ሳትመልስ ደቂቃው አለቀ። እሺ ሁሉም ኃጢአትን ሰርተዋል እግዚአብሔርም ክብር ጎድሏቸዋል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ያላቸው ከሲኦል በኋላ ነው ወይስ ደግሞ ከሲኦል በፊት ነው ይሄ የሱ ቤዛነት የሆነላቸው? በነገራችን ላይ ስለ ቤዛነት ስናወራ እንዲሁ የሰው ልጆች እነዚህ ሰዎች ያልዳኑ ሰዎች አይደሉም። አንድ በደንብ አስተውሉ። ሰው የሚጸድቀው ስለዚህ በቤዛነቱ ነው ማለት ነው። ከሲኦል በኋላ በሚደረግለት ምሕረት ሳይሆን በቤዛነቱ የሚጸድቀው ማለት ነው። እኔ ጥያቄ ጠይቀህ አብረህ እያወራህ እንዴት ነው ልመልስልህ የምችለው? እሺ አፍጥ ነው። ሮሜ 3:23 ምዕራፍ 3 ከቁጥር 23 እስከ 24 ያለውን ክፍል በደንብ አንብበው። እንዲያው በጸጋው ይጸድቃሉ የተባሉት እነማን ናቸው ሲል የሰው ልጅ በጠቅላላ ኢኒሻል ሳሊቬሽን አቴንመንት ነው። ገባ? ጭራሽ ካውዱ ወጥተህ እየጠየቀኝ ስለሆነ ነው ምነግርህ። በቃ ስለዚህ በሱ ቤዛነት በኢየሱስ ክርስቶስ በሆነ ቤዛነት ሰው ይጸድቃል እንጂ ከሲኦል በሚደረግ ምህረት አይጸድቅም ማለት ነው። አረብናት ጥቅሱ እንደሚናገረው በኢየሱስ ክርስቶስ በሆነ ቤዛነት ሰው ይጸድቃል እንጂ ከሲኦል በኋላ በሚደረግ ምህረት አይጸድቅም። ምንም ጥቅስ ወዳጄ ከሲኦል በኋላ የተደረገላቸውም ሰዎች እንድመልስ እድሉን ሰጠኛለህ። እንደገና ደግሞ ግልጽ ነው። እሺ ቀጥላ አንተ ስራ ስለሆነ ወደ ደቂቃውን በልተናል። ጨርሰናል። ደቂቃ ጨርሰናል። 15 ደቂቃ አስቀምጥ። እንደዚህ ግን 15 ደቂቃ ግን አንድ ሰዓት ነው ብኛ አቅም ብስማ በል 15 ደቂቃ ቀጥል። ደቂቃውን ጀምሬያለሁ። ቀጥል። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ አምስት ታነበው ነበር እኮ ያሁኑ ነው። ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው ያነበብኩት እኔ። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 ዘት ገለባበጥከው እንዴ? አትደንግ። ነርቭስ ስጠይቅም ነርቭስ ትሆናለህ እንዴ? እሺ ምዕራፍ 2 አሁን ኤርሚያስ ቤትን የምትመራበት ጊዜ ነው። አይ ነርቨስ አቱን ያልኩት ነርቨስ አቱን በቃ ይመልስ ዳጊ መልስ ገልብጥ አይደለም የጠየቀኝ ምንድነው? አንደኛ ሳሙኤል ምዕራፍ 6 ነው የፈለከው ወይስ ምዕራፍ 2? ምዕራፍ 2 ከቁጥር 6 እስከ 9 ፕሊዝ እኮ እንደዛ መሆን አለበት። በስነ ስርዓት ጠይቃ ስትጠይቅ አሁን እኔ ወደ ምዕራፍ 6 ሄድኩኝ። ይቅርታ ምዕራፍ 2 ቅድም ያለውን ቢሆን ኑሮ በነገራችን ላይ ጴንጤ ማለት እንደዚህ ሽንታም አትገለባ። ለምን ትገለባ? አትሳደብ። ወደ ጥያቄው በቃ መልስልኝ።
ጥያቄው ደቂቃ ይመልስልኝ እኮ የፈለክ የትኛውን አንደኛ ሳሙኤል ምዕራፍ 6 ነው የፈለከው? እኔ እኮ ላንተው ነው ሁለቱን መመለስ ስለምችል ነው። የትኛውን የፈለከው? 15 ደቂቃ አይደለም አትና አይሆንም። በስርዓት ነው ስመልስልኝ ነበር። 15 ደቂቃ ላይ ልክልኝ አይደረግልም። ቀጥል። በደንብ ነው የሚደረግልኝ። አፍተን እንደውም ጨምርልኝ ደቂቃ አላልኩትም። መሀል ላይ ኤርሚ የሚያወራበት ሰዓት ነበር። ቀጥል። ይቅርታ እኔ እስካሁን ጥያቄ ስጠይቅ እያሾፍክ ስለሆነ ጥያቄ ደቂቃውን ወደ ኋላ መልስልኝ ኤርሚያስ። አይደለም መጀመሪያ ወሰን 6 ነው የፈለከው ምዕራፍ 2 ነው የፈለከው። በመጀመሪያ ኤርሚያስ ሰዓቴን መልስልኝ ወደ ኋላ። መመለስ ብሎ ነገር የለም። እያወራ ነው እኔ እናንተ እያወራ ነው።